ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገለን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 23 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ጥቃትና ወታደራዊ ስልጠና ቅኝ ገዢዎችን የሚጋብዙ የመሬት አለይዞታ ማሻሻያ፣ ትራቡት ሰራተኞች እገታና ኢትዮጵያውያን፣ የደቡብ ሱዳን ጥቃት፣ የመምህራን ምሬት፣ አሜሪካና የምታባራቸው ስደተኞች የኤርትራ ማስጠንቀቂያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ዘመቻ አንድነት ዛሬም በጎጃም ግንባር በተለያዩ አቅጣጫዎች ተጠናክሮ መቀጠሉና በጠላት ላይ ድል መቀዳጀታቸውን የአብይ አገዛዝ ስልጣን አስጠባቂ ወታደሮች የአእምሮ ህመምተኛን ጨምሮ ዛሬም ሰላማዊ ሰዎች በግፍ መረሸናቸው ተገለጸ። የአማራ ፋኖ በጎጃም ዛሬ ሚያዝያ 23 ቀን 2017 ዓ.ም ዘመቻ አንድነትን አስታኮ በተለያዩ ግንባሮች ውጊያ መደረጉን ያስታወቀ ሲሆን በአማራ ፋኖ በጎጃም አገው ምድር 3ኛው ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ ዛሬ ሚያዝያ 23 ቀን 2017 ዓ.ም ከአይታ ቀበሌ አዲስ ቅዳም ከተማ ጤና ጣቢያ ድረስ የጠላትን ኃይል እያሳደደ ከ9 በላይ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሲደመሰሱ በርከት ያሉት መቁሰላቸው ተገልጿል። በሽንኩሪ ቅዱስ ሚካኤል ከተደመሰሱ 6ቱ የተቀበሩ ሲሆን 3ቱን ጠላት አስክሬኖቹን ማንሳት ሳይችል መፈርጠጡ ታውቋል። የአድማ ብተና አዋጊን ጨምሮ ከ7 በላይ የአብይ አገዛዝ ስልጣን አስጠባቂ ጦር አባላት የቆሰሉ ሲሆን አዲስ ቅዳም ጤና ጣቢያ በፋኖ ቁጥጥር ስር መዋሉን ተከትሎ ጣዝማ ከተባለ የግል ክሊኒክ ለመታከም መገደዳቸው ተገልጿል። በተመሳሳይ 3 ክፍለ ጦር ሰራዊት ይዞ በመንቀሳቀስ ባለፉት 10 ቀናት በስጋት ፋኖን ወራለው በሚል የተንቀሳቀሰው የጠላት ኃይል ፋክታ አቅራቢያ ደርሶ መውጫ ቀዳዳዎች ሁሉ በፋኖ በተቀናጀ መንገድ የተዘጉበት ሲሆን ነፍሱን ለማዳን ወደ ምላጭ ተራራ መፈርጠጡን ይህን ጦር ለመርዳት ከአዲስ ቅዳም ከተማ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦር በ10 አለቃ ኤፍሬም አጥናፉ ብርጌድ ከዘምባይታ ጉደር ድልድይ አካባቢ በተወሰደበት የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። በዚህ ዝምባታ ጉደር ድልድይ ግንባር ቢያንስ 6 የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሲደመሰሱ በርከት ያሉ መቁሰላቸው ተገልጿል። ዛሬ በተደረገው አጠቃላይ ሁለቱ ግንባሮች ውጊያ ከ15 በላይ የጠላት ኃይል ባንዳ አድማ ብተናን አዋጊዎችን ጨምሮ የተደመሰሱ ሲሆን በርከት ያሉ መቁሰላቸው ተገልጿል። ዛሬ በተደረገው ሁለቱ ግንባሮች ውጊያ 15 የጠላት ኃይል ሲደመሰስ የአድማ ብተና አዋጊን ጨምሮ በርከት ያሉ መቁሰላቸው ተገልጿል። ጠላት ወደ ምላጭ ተራራ ለመውጣት ሲሮራጥ በድንገት ያገኘውን አንድ የደብረ ዘይት አካባቢ አርሶ አደር በግፍ የረሸነ ሲሆን በደመነፍስ በሚተኩሰው ዙ 23 እና ዲሽቃ ጥይትም የቤት እንስሳትን ጨምሮ በማህበረሰቡ ንብረት ላይ ጉዳት ማድረሱን የአማራ ፋኖ በጎጃም በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ የብልጽግና ጨፍጫፊ ሰራዊት አንድ የአእምሮ ህመምተኛን ጨምሮ ሰላማዊ ሰዎችን ዛሬ በግፍ መረሸኑ ተገልጿል። ዛሬ ሚያዝያ 23 ቀን 2017 በወርቅ ሜዳ ከተማ የጨፍጫፊው ስርዓት ጠባቂ ሰራዊት 3 ንጹሃን ላይ አሰቃቂ ግድያ መፈጸሙን ከተገደሉት አንዱ የአእምሮ ህመምተኛ መሆኑን የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ይበልጣል ዘሪሁን ባወጣው ተጨማሪ መረጃ አስታውቋል። የአእምሮ ህመምተኛው ግለሰብ ካባ አባ ቀበሌ ነዋሪ ሲሆን የአእምሮ ታማሚ መሆኑን በሕክምና ተረጋግጦ መድኃኒት እየወሰደ መሆኑን እያወቁና ከዚህ በፊት ደብድበው የአካል ጉዳት ያደረሱበት የነበረ ሲሆን ዛሬ በግፍ ከረሸኗቸው አንዱ ሲሆን ሌሎቹ በዚሁ ስፍራ በግፍ ከተረሸኑት መካከል ቄስ አብርሃም ከቤተ ክርስቲያን ኪዳን አድርሰው ከንጋቱ 12 ሰዓት ላይ ወደ ቤታቸው ሲመለሱ በአሰቃቂ ሁኔታ የተገደሉ ትልቅ ሰው አንተነ ሲሜዳ ፍሪጥ ቀበሌ ነዋሪ ሲሆን ለገበያ ወርቅ ሜዳ ከተማ ሄዶ ምሽት 3 ሰዓት በዘመድ ቤት ውስጥ እያለ በግፍ የተረሸነ ሲሆን ያረጋል ጋሹ ከአባ አቦ ቀበሌ ነዋሪ ሲሆን ከምሽቱ 4 ሰዓት ባገዛዙ ስልጣን አስጠባቂ ወታደር አውጥተው ከቤቱ መረሸናቸው ተገልጿል። በሌላ ግንባር ተጠናክሮ በቀጠለው ዘመቻ አንድነት በአማራ ፋኖ በጎጃም የቀኝ ጌታ ወፍታዬ ንጉሴ 6ኛው ክፍለ ጦር የበረኛው ቀስተ ደመና ብርጌድ ደብረ ኤልያስ ዘልቆ በመግባት ጠላት ላይ ከፍተኛ ጥቃት መሰንዘሩ ታውቋል። ዛሬ ሚያዝያ 23 ቀን 2017 የበረኛው ቀስተ ደመና ብርጌድ ሁሉም ሻለቃዎች በብርጌዱ ዘመቻ መሪ በመቶ አለቃ አብርሃም ጸጋይ የተመሩ ደብረ ኤልያስ ከተማ ዘልቆ መግባት ከቴክኒክ አካባቢ እስከ ፋብሪካ አካባቢ ያለውን ቀጠና ለመሸፈን ተጠግቶ በማደር ከጠዋቱ 12 ሰዓት ላይ በጠላት ላይ የተቀናጀና የተናበበ ውጊያ በመክፈት አማራ ጥሉን የብልጽግና መንግስት ስልጣን አስጠባቂ ባንዳ ሚሊሻና ሰላም አስከባሪ በብሬና በስናይፐር በክላሽ በአብራራው ጥይት በተቀናጀ መንገድ እርምጃ በመውሰድ ጠላት ያላሰበውን ኪሳራ ማስተናገዱ ተገልጿል። ከጠዋቱ 12 ሰዓት እስከ 1 ሰዓት ተኩል በተካሄደው በዚህ ኦፕሬሽን የእጅ በእጅ ውጊያ ጭምር የተካሄደ
የተካሄደ ሲሆን ታላቅ ትንቅንቅ በማድረግ ፋኖ ድል መቀዳጀቱን በዚህም ጠላት አስክሬንና ቁስለኛውን በአምቡላንስና በአይሱዚ ሲያመላልስ መዋሉ ታውቋል። ጠላት በእጅጉ ስለተመታ ያገኙትን የከተማ ነዋሪ ሁሉ ሰላማዊ ሰዎችን ሲደበድቡ እንደነበር ከደብረ ኤልያስ ሆስፒታል 3 የሚሊሻ አስክሬን ማውጣታቸውን በሞትና በህይወት መካከል ያሉ ከባድ ቁስለኞችም በአምቡላንስና በአይሱዚ በሸራ ተጠርዘው ወደ ደብረ ኤልያስ ሪፈል መባላቸውን የአማራ ፋኖ በጎጃም የቀኝ ጌታ የፍታዬ ንጉሴ 6ኛው ክፍለ ጦር የበረኛው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን በበኩሉ አስታውቋል። በአቶ ቴዎድሮስም ትርፌ የሚመራው መንበሩን በአሜሪካ ያደረገው የአማራ ማህበር በአሜሪካ በኢትዮጵያ ውስጥ ለአቅመ አዳምና ለአቅመ ሔዋን ያልደረሱ ጨቅላ ህፃናትን ጨምሮ እየተካሄደ ያለው ወታደራዊ አፈሳ የዓለም አቀፉ ማህበረሰብ ዝምታ እንዳሳሰበው ገለጸ። ማህበሩ ዛሬ ባወጣው አጭር መግለጫ ወታደሮችን ለማሟላት ሲባል ለአካለ መጠን ያልደረሱ ህፃናትን በማታለልና በማስገደድ ይካሄዳል ያለው አፈሳ የጦር ወንጀል መሆኑን የጠቀሰው ማህበሩ አገዛዙ በአማራ ክልል በሰው አልባ አውሮፕላኖች ወይም ድሮኖች የሚያካሄደው ድብደባ የትምህርት መሰረተ ልማቶች መውደም የጅምላ ረሃብን ጨምሮ በርካታ የሰብአዊ መብት ጥሰቶች አካል ሆኖም ዘልቋልም ብሏል። በዚህም የሰብአዊ መብት ጥሰት ዙሪያ የዓለም አቀፉ ማህበረሰብ ዝምታ መምረጡ ለወንጀሉ ተባባሪነትን እንጂ ገለልተኝነትን አያሳይም ያለው የአማራ ማህበር በአሜሪካ የጠቅላይ ሚኒስትር አብይ አህመድ አገዛዝ በገንዘብ እየረዱ የሚገኙ ዓለም አቀፍ የገንዘብ ተቋማትም ሆኑ ሀያላን አገራትም ኢትዮጵያን ከመፈራረስና ከውድቀትም ሊታደጉ ይገባል ሲል ጥሪ አቅርቧል። የዓለም መንግስታትም የመገናኛ ብዙሃንና የሰብአዊ መብት ተሟጋቾች ድርጊቱን እንዲያወግዙም ጥሪም አቅርቧል። እንደ አማራ ማህበር በአሜሪካ መግለጫ ሁሉ የኦሮሞ ነጻነት ሰራዊት ኦነጦ በተለያዩ የኢትዮጵያ አካባቢዎች ለአካለ መጠን ያልደረሱ ጨቅላ ህፃናት ለወታደራዊ ግዴታ ይመለመላሉ፣ ይወሰዳሉ። ገንዘብ ካላቸው ቤተሰቦቻቸው እስከ 100,000 ብር ይከፍላሉ። ለማምለጥም የሞከሩ የጥይት እሩምታ ይደርስባቸዋል የሚል ስጋት አዘል መግለጫ ማውጣቱም ይታወሳል። በጉዳዩ ዙሪያም የፌደራልም ሆነ አግባብነት ያላቸው የክልል ባለስልጣናት እስከ አሁን ድረስም የሰጡትም አሉታዊ ወይም አውንታዊ አስተያየትም የለም። የአማራ ፋኖ በወሎ ከዘመቻ አንድነት ጎን ለጎን እየወሰዳቸው ያሉ ወታደራዊ ስልጠናዎችን ማጠናክሮ መቀጠሉን አስታውቋል። ልጅ ኢያሱ ኮር የጎፍ ክፍለ ጦር ንጉስ ሙሃጂድ ብርጌድን ለተከታታይ ወራት አሰልጥኖ ማስመረቁ ተገለጸ። የአማራ ፋኖ በወሎ ቤተ አማራ ዛሬ ሚያዝያ 23 ቀን 2017 ባወጣው መግለጫ ከዘመቻ አንድነት ጎን ለጎን ልጅ ኢያሱ ኮር የጎፍ ክፍለ ጦር ንጉስ ሙጃሂድ ብርጌድ ለተከታታይ ወራት ያሰለጠናቸውን ፋኖች በዛሬው ዕለት ሚያዝያ 23 ቀን 2017 በደማቅ ስነ ስርዓት ማስመረቁን አስታውቋል። በምረቃ ስነ ስርዓቱ ላይ የጎፍ ክፍለ ጦር አመራሮችና የንጉስ ሙጃሂድ ብርጌድ አመራሮች እንዲሁም የተለያዩ የማህበረሰብ ክፍል ተወካዮች የተገኙ ሲሆን የክፍለ ጦርና የብርጌድ አመራሮች ለተመራቂ ፋኖች እንኳን ደስ ያላችሁ መልእክት በማስተላለፍ ቃል በማስገባት ለህልውና ተጋድሎ ዝግጁ አድርገው ወደ ምደባ መሸኘታቸው ተገልጿል። ባለፉት ጊዜያት በርካታ ስልጠናዎችን እያደረገ በሰው ኃይል ራሱን እያደራጀና እያሳደገ ያለው በአርበኛ ሰለሞን አሊ የሚመራው ልጅ ኢያሱ ኮር አሁንም ይህንኑ ተግባሩን በየጎፍ ክፍለ ጦር አጠናክሮ መቀጠሉን ምርቃቱን አስታኮ የወጣው መግለጫ ጠቅሷል። የአማራ ህዝብ የህልውና ተጋድሎ ለድልና ነጻነቱ እስኪበቃ ድረስ ስልጠናው ተጠናክሮ እንደሚቀጥል የጎፍ ክፍለ ጦርና የንጉስ ሙሃጂድ ብርጌድ አመራሮች በስፍራው መግለጻቸውን የአማራ ፋኖ በወሎ ቤተ አማራ ዛሬ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ አገዛዙ ዕድሜያቸው ለአካለ መጠን ያልደረሱ ወጣቶችን ሳይቀር ከመስጊድና ቤተ ክርስቲያን ማፈሱን እንዲያቆምና ህዝቡም የራሱን ጥንቃቄ እንዲያደርግ የአማራ ፋኖ በወሎ ቤተ አማራ ቀደም ሲል ጥሪ አቅርቦ የነበረ ሲሆን ታፍሰል ለአገዛዙ ስልጣን ማስጠበቂያነት ህይወታችንን አናጣም ያሉ ታዳጊዎች አካባቢያቸውን ጥለው ወደ ተለያዩ ዘመዶቻቸው ገጠር የሚሸሹ እንዳሉ ሁሉ እድሜያቸው የደረሱትም የፋኖ እንቅስቃሴን መቀላቀል በስፋት መጀመራቸው ታውቋል። በከተማ ውስጥ ሆነን ህይወታችንን ከምናጣና ያገዛዙ ጥይት ማብረጃ ከምንሆን ለህዝባችን ታግለን ከህዝባችን ጋር ነጻ እንወጣለን፣ ህይወታችንን ብንሰጥም ለህዝባችን እንጂ ለአብይ አገዛዝ ስልጣን ሲባል አንሞትም የሚሉ ወጣቶች ከከተሞች ወደ ገጠር የፋኖ እንቅስቃሴን ለመቀላቀል ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱም ታውቋል። ይበንዲ እንዳለ አገዛዙ ሰሞኑን ጎንደርን እንሞሽር በሚል የገቢ ማሰባሰቢያ በማድረግ አካባቢያዊነትን መሰረት ማድረግ በልማት ሽፋን ለሚሊሻ ስልጠናና ለተለያዩ የጸጥታ ተቋማት በጀት ድጎማ በሚል ገንዘብ እያሰባሰበ ሲሆን ይህን እቅዱን ለማስፈጸም ደሴን ነጥዬ ከአማራ ክልል ራሱን የቻለ ከተማ ይሆናል። ደብረ ብርሃንም በተመሳሳይ በማድረግ የአማራ ከተሞችን ብቻቸውን ተነጣጥለው እንዲቆሙና በሂደት የአማራ ክልልን 5 ቦታ እንከፍላለን
የሚለው የአብይ አህመድ ስትራቴጂን ለማስፈጸም እቅድ አውጥተው እየተንቀሳቀሱ ሲሆን ይህንኑ እንዲያስፈጽሙ የአማራ ብልጽግና ብሎ ለጠራውና የአብይ አገዛዝ ጉዳይ አስፈጻሚ ለሆነው የቀድሞው ብአዴን ከፍተኛና የበታች አመራሮች ትዕዛዝ ተሰጥቷቸው እንቅስቃሴ መጀመራቸው ታውቋል። በተያያዘ ዜና ህዝባችንን በድለናል ያሉ የአድማ ብተናና የሚሊሻ አባላት ከአገዛዙ እየተነጠሉ በተለያዩ ወሎ ግንባሮች ዛሬም ፋኖን መቀላቀላቸውን የሚጠቅሱ መረጃዎች በተጨማሪ ደርሰውናል። የውጭ ሀገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታም እንዲሆኑ የሚያስችላቸው የአዋጅ ረቂቅ ለህዝብ ተወካዮች ምክር ቤት መመራቱም ተገለጸ። አዋጁም የዜጎችን የመሬት ይዞታም የማግኘትና የመጠቀም መብትን አይጣረስም ተባለ። የውጭ ሀገር ዜጎች ካፒታላቸውን ወይም መዋዕለ ንዋያቸውን በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት የታለመ ነው የተባለው ይህንን የህግ ረቂቅ ለፓርላማ የመራው የሚኒስትሮች ምክር ቤት ሲሆን ምክር ቤቱ ዛሬ ሐሙስ ሚያዝያ 23 2017 ዓ.ም ባካሄደው መደበኛ ስብሰባው የአዋጅ ረቂቁን ጨምሮ በ6 ጉዳዮች ላይ ተወያይቶ ውሳኔ ማስተላለፉን የጠቅላይ ሚኒስትር ጽህፈት ቤትም አስታውቋል። ኢትዮጵያዊ ያልሆኑ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚያስችላቸውን ህጋዊ አሰራርም እንዲዘረጋም ከተደረገባቸው ምክንያቶች አንዱ ለኢትዮጵያን የሥራ ዕድል ለመፍጠር ትልቅ ጠቀሜታ ያለው በመሆኑ እንደሆነ ጽህፈት ቤቱም ገልጿል። በኢትዮጵያ የሚታየውን የመኖሪያ ቤትም ፍላጎትና አቅርቦት ሚዛን ለማስጠበቅ አዋጁ ጠቀሜታ እንዳለውም ተገምቷል። የአዋጅ ረቂቁም የቤት ልማትና ተደራሽነት ይበልጥ ለማነቃቃት የሚያስችል መሆኑን ከጽህፈት ቤቱ የወጣው መግለጫም ገልጿል። ይህ የህግ ረቂቅ የተላለፈለት የተወካዮች ምክር ቤት የውጭ ባለሀብቶች በሪል ስቴት ልማት ዘርፍ በስፋት እንዲሰማሩ የሚያስችል ሌላ አዋጅ ባለፈው ህዳር ወር መጨረሻ ማጽደቁ አይዘነጋም። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የሚል ስያሜ ያለው ይህንን አዋጅ ለማበረታታት የቀረበ ሰነድ የውጭ ባለሀብቶች በዚህ ዘርፍ እንዲሰማሩ የተፈለገበትን ምክንያት አብራርቶ እንደነበረ አይዘነጋም። በኢትዮጵያ ያለው የቤት እጥረት አጠቃላይ ሀገራዊ የእድገት ሂደትን ሊያናጋ በሚችል ደረጃ የሰፋ ስለሆነ ሀገራዊ የካፒታል አቅምም ዝቅተኛ በመሆኑ የቴክኖሎጂ እጥረትም ስላለ እነዚህ ችግሮችን ለማቃለል በሚያግዝ መልኩ የውጭ ምንዛሬ አቅም በማይፈትን ሁኔታ በቤት ልማቱ የውጭ ባለሀብቶች ማስገባት አስፈላጊ ሆኖ ተገኝቷልም ተብሏል። ኢትዮጵያም ከአዲሱ አዋጅ መዘጋጀት በፊት የውጭ ዜጎች የኢንቨስትመንት ፍቃድ ከሌላቸው በቀር የንብረት ባለቤትም እንዳይሆኑ የሚከለክል አሰራር ስትከተል መቆየቷም አይዘነጋም። የአብይ አገዛዝ በአማራ ህዝብ ላይ ጦርነት በማወጅ አማራን እርስ በርስ ከፋፍዬ አጋድላለሁ በሚልበት በአሁኑ ወቅት የፋኖ አደረጃጀቶች ከቦታ ቦታ ግንባር ፈጥረው መንቀሳቀሳቸውን አጠናክረው ቀጥለዋል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ ባተኮር ጉና ክፍለ ጦርና የአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር መብረቁ ብርጌድ የልምድ ልውውጥና ትውውቅ ማድረጋቸው ተገለጸ። በህዝቡና በታጋዮች የተሰማቸውን ደስታ የጉና ክፍለ ጦር አመራሮች መግለጻቸው ተጠቅሷል። አራቱ የፋኖ አደረጃጀቶች ከመጋቢት 10 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ጀምሮ በሁሉም አቅጣጫ በጋራ ያወጁት ዘመቻ አንድነትን ተከትሎ የፋኖዎች ትብብር እያደገ መምጣቱ የተገለጸ ሲሆን የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ ባተኮር ጉና ክፍለ ጦር የተወሰኑ አመራሮችና ታጋዮች ከአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር መብረቁ ብርጌድ ጋር በዘመቻ አንድነት ልምድ ልውውጥና ትውውቅ ማድረጋቸውን የብርጌዱ ቃል አቀባይ ፋኖ ስዩም ይዘንጋው አስታውቋል። ከደቡብ ጎንደር ተነስተው በጎጃም ካሉ ፋኖ ወንድሞቻቸው ጋር የመከሩት ታጋዮች እንቅስቃሴን ተከትሎ ጎጃምና ጎንደር እልፍኝና አዳራሽ በቸገረው ጊዜ አንዱ ላንዱ ደራሽ ዛሬ ብቻ ሳይሆን አባቶቻችን በጣሊያን ወረራ ጊዜም ከአንዱ ቦታ ሌላው ቦታ ላይ በጋራ በመቆም ጠላት ላይ የተቀናጀና የተናበበ ጥቃት መፈጸም ድል መቀዳጀታቸውን በማስታወስ ትብብራቸውና አንድነታቸው ተጠናክሮ እንደሚቀጥል ገልጸዋል። የአማራ ፋኖ በጎንደር የአማራ ፋኖ በጎጃም እንደምን ዋላችሁ የተመሰገነ ይሁን። ያው ስሜን አስተዋውቃችኋለሁ። ታደሰ ብሩ ይባላል። የደንሳ ብርጌድ ጉና ክፍለ ጦር በወንድሞቼ ላይ ተነግሯል። የአማራ ፋኖ በጎጃም ወይንም የአማራ ፋኖ በጎንደር በሚለው ትስስራዊ ቀጠና ለማድረግ ነው እኛ መጣን። እውነት አንድነትን ለማጠንከር ትግልን አንድ ለማድረግ ትግል በጓሮ አይደለም። ትግል በጓሮ አይደለም። ድሮ አባቶቻችን በጣሊያን ሰዓት ሲደራጁ ከወረዳቸው ከክልላቸው ይደራጁ እንጂ ሌላ ቦታ ላይ ትግልን የቋጭ እኛም በዚያ ልክ ላይ የበላይ ዘለቀ ልጅ ነን፣ ያሳመነው ጥየ ልጅ ነን። የነማን ልጅ ብለን መጠየቅ ያለብን ወንድም የሻለቃ አዛዥ እንዳለው ክልል 6 ላይ 11 ዓመት ተቀምጫለሁ። እኔ ራስ 11 ዓመት ስቀመጥ ግን ያማራ ከባርነት ወጥቶ ባርነትን
ቆይቶ ነበር። ከባርነት ወጥቶ ግን ተገደል ተቆረተባል። ያሳመነው ልጆችና የበላይ ዘለቀ ልጆች እንዴት የነሱ ልጆች አይደለን እኛ እንዴት እንፈለጣለን እንዴት እንቆረጣለን ከባርነት ወጥተን በሚል ብርሃኑ ጁላ አማራን አይደለም ቀበቶውን አይደለም መሳሪያውን ቀበቶውን አስፈተዋለሁ ነው ሲል የነበረ ነው። አማራ ማለት ኦሮሞን ጉምዝን አይደለም መልበስ አይደለም መጠጣት አይደለም ማረስ አይደለም ሙቅና መጸዳዳት ያስተማረው አማራ ነው። ውሸት ነው ወገን። ስለዚህ አሁንም ቢሆን ጀግና ይሞታል፣ ትግል ይቀጥላል። ወንድማችን ቅድም ተናግሮታል፣ ሻለቃ አዛዥ ተናግሮታል። አንዱ ባንተ ቢሞት ሽው ባንታል። እድሜ ለእናቶቻችን ለማይጠን ለምለሞች ጀግና ወላጆች። ክላሽ ብሎ ታወርዳለህ ሲል የነበረው አይደለም ክላሹን ዲሽቃውን ስናይፈሩን ክላሹን እድሜ ለወላድ ለእናቶቻችን ማይጠን ለምለም እያስተፈው እያስወረደው ነው ያለ እያስወረደው ትጥቁን የሱን እየተቀበለው ነው ያለ። እስቲ ሞራል ነገም በዚህ ልክ ላይ የአማራ ፋኖ በጎጃም የአማራ ፋኖ በሸዋ የአማራ ፋኖ በጎንደር የአማራ ፋኖ በወሎ አራቱ ግዛት እውነቴን ነው 100% እመን እንጂ አትፍራ ነው አራቱን ሆነን። ስለዚህ አሁንም ቢሆን ወንድሞቻችን እንሞትላቸዋል ትሞቱልናላችሁ። በጣም ተደስተናል። ሻለቃ ፍቃዴን ገብረናል። ይቅርታ አድርጉልኝ። ገና ጀግና ነበር። በጣም የምንወደው እንደናንተ ያለ ታጋይ የደንሳ ብርጌድ ስትቆራቋር ብሬን ወደን የቀረበ ነው አንድ ብሬን የጀግና ትናንት የተሰወው ዘመቻ መሪ አበበ የሻለቃ አንድ ዘመቻ መሪያችን ገብረናል። ጀግናው ዋሮ ላይ ሳይሆን ወንዝ ተሻግሮ አባይን ተሻግሮ ጎጃም ከጀግናው በላይ ዘለቀ ሀገር ነው የወደቁ ወንድሞቻችን ምንም አይደለም። ስጋቸው ነው የሞተ ስማቸው አለ እንደበላይ ዘለቀ ስጋው ነው የሞተ ሰው ይሞታል ስማት ሞት ስሙን ነው እዟት የሞተ መቸውንም ማጠፋስም እንግዲህ አፍየን ማያያችሁ እነ እስክንድር ቡድንማ ሌባ የማይሰርቀው የማይቀጥፈውማ ታኖ ጀግናው ታጠቁ አንበሳው ነጋውን የን ፋፍዲን ሲወድ በፍቅር ይመጣል በውድም ሳያውቅ ይገባል እያወቀ የገባ ግን ነገም ያው ነው የጀግናል ሳያውቅ የገባ እንዲመጣ እናደርገዋለን። ካልመጣ ግን አገሬ ጎንደር አገሬ ጎጃም ከባንዳ ጋር ጥይት ተሰጥቶ ባንዳ ጋር ነው በጎን የገባ ይገርማችኋል። እናንተ ጋር ተውቃ ልንመጣ ስለ ጥይት ተሰጥቶ ግን ምንም ቢሆን ሰው አለለት እግዚአብሔር ያዋለልን እኛ ሆን ብለን ተከበረው ያወጣ ጠላት የሚያወራ ጠላት ብዙ ያወራ ፖለቲካው ነው እሱ። እኛ ግን ሆን ብለን ጎጃም ላይ መስክሩ እናንተ ሆን ብለን ነው የገጠምነው ጠላትን ወንድሞቻችን ግን እናንተ ጋር ሆን ብለን ነው የገጠምነው አሳይተነዋል። ሁለት ጀግና ነው ያጣን እንጂ አመድ አድርገን ነው የሰደር መስክር ጎጃም። አሁንም ቢሆን እውነቴን ነው አንድንሁን በላይ ዘለቀ አንድንሁን አሳመነው ጥያ አንድንሁን አንድነን አሁን ማይዟል አይደለም ብንሞትላችሁ አይደለም መርከም ቀርቶ ብንሞትላችሁ ደስ ይለናል። በቃ እዚህ በኋላ አንድነታችን አውቀነዋል አስደስተቱና ወንድማችን ሻለቃ እዛ እንዳለው ቅድም እልፍ ብለን እንጀራ ነው ወሰቧን እዛ ሴቲቱ እልፍ ብለን ታጁን ነው እራባችሁ ጠማችሁ እንጂ ነው እኔ እንጃ መርጥሩ ነው ተደስተናል። የአማራ ሕዝብ አስደስቶናል የጎጃም ሕዝብ አስደስቶናል። ነገም ደግሞ በዚህ ልክ ላይ ወንድሞች መረቅና ነገር ለለቱ ይጥማ ስሜትን ሳይሆን ስሌትን ነው ማሰብ ያለብን። ከዚህ ማለ አንድ አከርዳር ሊኖር ይችላል በስሜት ያንን ሰው ምንድነው ብለን እንጠይቀው። ስሜት ወንድምክን ያስፈልጋል። ስሌትን እንስብ እንነጋገር እንናበብ ምንድነው ችግሩ እንባባል መነጋገር ነው። ካልተነጋገርን መርፍ ብንተኩስ አይሆንም። አንድ እንዲህ ስንነጋገር ነው አንድ ምን አይደለም ወንድምክን የጠላትክና ተነጋገርክ ትስበዋለህ ወደ ወገን ታመጣዋለህ። በዚህ ልክ ላይ ነው በጣም ተደስተናል። የትግሉ ወርቃማ ያርገን እውነትም ነግራችሁ ዛሬ እርባችሁን እንደው አጠምታችሁን እናንተም እንደው አጠምታችሁን እንደርባችሁን ነበር እኛንም እናንተም በዛው ልክ ነበር እየናፈቃችሁን ነበር። ተገናኝተና መገናኛቻችን የደስታ ያርገው ግንኙነታችን የፍቅር ያርግልን የሰላም ያርግልን የትግሉ ወርቃማ ያርግልን። በእንዲህ እንዳለ በቅርቡ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ ባተኮር ጉና ክፍለ ጦር ስር የሚገኘው ስቴደንሳ ብርጌድ አባላት ከአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር መብረቁ ብርጌድ ጋር በተለያዩ ግንባሮች ተሰልፈው ከፍተኛ ወታደራዊ ድል መቀዳጀታቸውን ጠቅሰን መዘገባችን አይዘነጋም። ደሞዝተኛ ሰራተኞች ከኑሮ ውድነቱ ጋር ደሞዛችን አልተመጣጠነም መኖር አልቻልንም የሚል ቅሬታዎች ያቀረቡ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ዝቅተኛ የደሞዝ ወለል አለመወሰኑ በኢንዱስትሪ ፓርኮችና በተለያዩ ፋብሪካዎች የሚሰሩ ሰራተኞች ላይ ችግር ፈጥሯል ሲል መግለጫ አውጥቷል። በተደጋጋሚ ሰራተኞች በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በተባለውና ያገዛዙ ጉዳይ አስፈጻሚ በሆነው ማህበር አማካኝነት የደሞዝ ስኬል መነሻ እንዲወሰን ያቀረቡት ጥያቄና የደሞዝ ግብር እንዲቀንስ ማህበሩ ላለፉት ዓመታት አቀረብኳቸው ያላቸው ጥያቄዎች ምላሽ ያላገኙ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ አዲስ አበባ፣ ናዝሬት ወይም አዳማ፣ ሸገር ከተማና ሐዋሳ ከተሞች በሚገኙ ኢንዱስትሪ ፓርኮችና ፋብሪካዎች ተቀጥረው የሚሰሩ የሴት ሰራተኞች መብቶች አያያዝን በተመለከተ ከሚመለከተው አካል ጋር ውይይት አድርጌያለሁ በማለት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ አስታውቋል። የፓርቲ አመራር የነበሩ ግለሰብ ለኮሚሽነርነት የተሾሙለት ኮሚሽኑ በኢትዮጵያ ውስጥ የሚፈጸሙ ግልጽ የሰብአዊ
የሰብአዊ መብት ጥሰቶችን አይቶ እንዳላየ መሆኑ የቀጠለ ሲሆን ኮሚሽኑ ዛሬ የሰራተኞች ጉዳይ ተሰምቶኛል በሚል ባወጣው በዚሁ መግለጫ ላይ 3 ዙር ክትትል አድርጌያለሁ ያለ ሲሆን የተሻሻሉና የቀጠሉ የሰብአዊ መብት ጥሰቶች አግኝቻለሁ ሲል ተናግሯል። በጤና አጠባበቅ ዙሪያ የግብዓቶች ያለመሟላት፣ የደሞዝ ጉዳይ፣ የጾታ ትንኮሳ ፖሊሲ ያለመኖርና ሌሎችም የቀጠሉ ናቸው መባሉን ሰምቻለሁ ያለ ሲሆን በአሰሪና ሰራተኛ አዋጁ ላይ ያሉ መብቶች በኢንዱስትሪ ፓርኮች ከፍተኛ ክፍተቶች እንደሚታይባቸው መሻሻል የታየባቸው ጉዳዮች እንዳሉም ጭምር ጠቅሶ ኮሚሽኑ በዚሁ መግለጫ ጠቅሷል። ሴቶች የወሊድ ጊዜ እረፍት ከክፍያ ጋር ማግኘት ሲገባቸው ይህ መብት ሳይረጋገጥ መቅረቱን የጠቀሰው ኢሰማኮ ከሁሉም በላይ አሳሳቢው ደግሞ መንግስት ዝቅተኛ የሆነ የደሞዝ ወለል ባለመወሰኑ ችግር ያመጣል ሲሉ የተናገሩ የኢሰማኮ ሴቶች የህፃናት የአረጋውያንና የአካል ጉዳተኛ መብቶች ኮሚሽነር ገብረ ማርያም ሲሆኑ አሳሳቢ ጉዳይ በሐዋሳና በአዳማ ወይም ናዝሬት በኢንዱስትሪ ፓርኮች በሁሉም ፋብሪካዎች የአደጋ መከላከያና የጤና መጠበቂያ ቁሳቁሶች በቂ ሆነው አለመገኘታቸውን ገልጸዋል። ይህ በእንዲህ እንዳለ አገዛዙ ጦርነትን የሙጥኝ በማለቱ የአገሪቱን ኢኮኖሚ እያባከነና የተከተለው የተሳሳተ ኢኮኖሚ ፖሊሲ ያስከተለ የኑሮ ውድነትን ተከትሎ ሰራተኞች በሚከፈላቸው ደሞዝ መኖር አለመቻላቸውን እየገለጹ ሲሆን ማህበሩ የተጠናከረ ተቃውሞ እንዲጠራ ግፊት የተደረገበት ቢሆንም ለአገዛዙ የወገነው የኢትዮጵያ ማህበራት ሰራተኞች ኮንፌዴሬሽን ኢሰማኮ ግን በየጊዜው ሰራተኛውን የማዘናጋት ጥያቄያችንን ለመንግስት አቅርበናል፣ እየተወያየን ነው፣ መፍትሄ እናገኛለን፣ የደሞዝ ግብር እንዲቀነስ ጠይቀናል፣ የደሞዝ ወለል እንዲወሰን ጥያቄ አቅርበናል፣ ሰራተኛው መኖር አቅቶታል እያለ ለቅሷችንን በማስተጋባት መፍትሄ እንዳናመጣ እንቅፋት ሆኖብናል የሚሉ ጥያቄዎችም ተከትለው መቅረባቸው የተነሳ ነው። የኢትዮጵያ ሰብአዊ መብት ኮሚሽን የተባለው አገዛዙ በሰላማዊ ሰዎች ላይ ድሮን ጭፍጨፋ ጭምር ሲያደርግ ዝምታ የመረጠ ሲሆን የኮሚሽኑን ኮሚሽነር የነበሩት ዶክተር ዳንኤል በቀለ ከስልጣን ከለቀቁ በኋላ በምትካቸው የተሾሙት የቀድሞ ኢህአዴግ ከፍተኛ አመራር ገለልተኛ ነኝ፣ ኃላፊነቴን እወጣለሁ በማለት የገዢው ብልጽግና ፓርቲ ወገንተኝነታቸውን ወደ ጎን ለማድረግ የሞከሩ ቢሆንም ተግባራቸው ይህንኑ ማረጋገጡን የኮሚሽኑ ዝምታን ተከትሎ በተደጋጋሚ በወቀሳ እየተነሳ ይገኛል። ሰራተኞች ማህበራቸውን ሳይጠብቁ በተደራጀ መንገድ ራሳቸውን አደራጅተው መሪዎቻቸውን መርጠው ከጤና ባለሙያዎች ጋር እኩል ለተቃውሞ ቢወጡ መፍትሄ እንደሚያገኙ ተደጋግሞ ሲጠቀስ ቆይቷል። የደቡብ አፍሪካ ፖሊስም 17 ጨቅና ህፃናትን ጨምሮ ወደ 44 ኢትዮጵያንን በህገወጥ የሰው አዘዋዋሪዎች ከታገቱበት ቤትም ነፃ ማውጣቱን አስታወቀ። የጆሃንስበርግ ፖሊስ ዛሬ ባወጣው መግለጫ በጆሃንስበርግ ከተማ ሳንተን ክፍለ ከተማ ውስጥ ያለ ፍቃዳቸው በአንድ ቤት ውስጥ በህገወጥ የሰው አዘዋዋሪዎች ታግተው በነበሩት አንድ ቤት ውስጥ ሲጮሁም ፍንጭ በመገኘቱ መኖሪያ ቤቱ ላይ አሰሳ ሲደረግ 17 ጨቅላ ህፃናትን ጨምሮ 44 ኢትዮጵያን ህጋዊ ሰነድ አልባሰን ደተኞችም ከአጋቾቻቸው ነፃ ማውጣቱን የፖሊስም ቃል አቀባዩ ሌተና ኮሎኔል ማቪላ ማሴንዶ ለጋዜጠኞችም ተናግረዋል። ኢትዮጵያኑ ታጋቾች የቋንቋ ችግር የገጠማቸው መሆኑን የገለጹት የፖሊስ ሹሙ ማቪላ ኢትዮጵያኑ እንዴት ከዚህ ችግር ውስጥ እንደወደቁ ለማጣራትና ተያያዥ ጉዳዮችን ይበልጥ ለማወቅ አስተርጓሚ እየተፈለገ መሆኑን ጠቅሰው ባለፈው መጋቢት ወር እንዲሁ በተመሳሳይ ከተማ ውስጥ 32 ኢትዮጵያን ተገን ጠያቂዎች ከአንድ ቤት ውስጥ ታግተው እንደተገኙና ይህም ጉዳይ የተያዘ መሆኑን አለመሆኑን እየተጣራ መሆኑን ገልጸዋል። ቀደም ሲልም በጥር ወር ላይ 26 ህጋዊ ሰነድ አልባ ኢትዮጵያን ርቃናቸውን በአንድ ቤት ውስጥ ታጉረው መገኘታቸውን ከዚያም በፊት ባለፈው ነሐሴ ወር እንዲሁም ከ80 በላይ ህጋዊ ሰነድ አልባ ኢትዮጵያን በአንድ ቤት ውስጥ እጅግ በሚያሳዝን ሁኔታ ውስጥ መገኘታቸውን ፖሊስም አውስተዋል። በአገራቸው ኢትዮጵያ የሚደርስባቸው መድሎና መገፋትን በመጥላት ለተሻለ ህይወት ወደ ደቡብ አፍሪካና መሰል አገራት የሚሰደዱ በርካታ ኢትዮጵያን መካከል አብዛኞቹ ህልማቸውን ኦን ሳያደርጉ በባህርና በበረሃ እንደሚቀሩ በተደጋጋሚ ጊዜያት መዘገባችን ይታወሳል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት ሰላማዊ ሰዎችን ይጨፈጭፋል። ደቡብ ሱዳን የኢትዮጵያን ድንበር ተሻግራ በጋምቤላ ክልል አንድ ወረዳን በመቆጣጠር የራሷን ባንዲራ ማውለብለብ መጀመሯን ከአካባቢው የመጡ መረጃዎች ገልጸዋል። የአገዛዙ ስልጣን አስጠባቂ ጦር በአካባቢው እንዳልነበር ታውቋል። በኢትዮጵያ እርዳታ ከሱዳን ጋር የምታደርገውን ወታደራዊ እንቅስቃሴ ተከትሎ ነጻ ያወጣችው ደቡብ ሱዳን ለሁለተኛ ጊዜ ወደ ኢትዮጵያ ወረራ በማድረግ ወረዳ ተቆጣጥራ ባንዲራ መስቀሏን የሚጠቅሱ መረጃዎች ወጥተዋል። የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በጋምቤላ ክልል አኮቦ አካባቢ አንዲት ወረዳን መቆጣጠሩና የኢትዮጵያን ባንዲራ በማውረድ በምትኩ የደቡብ ሱዳን ባንዲራን መስቀላቸውን ከአካባቢ የወጣው መረጃ ገልጿል። ሰላማዊ ሰዎችን እየጨፈጨፈ የሚገኘው የአብይ አገዛዝ ስልጣን አስጠባቂ ጦር በድንበር ጥበቃ ላይ እንዳልነበርና ተኩስ ከፍቶ አካባቢውን የተቆጣጠሩት የደቡብ ሱዳን ወታደሮችን የሚያቆማቸው እንዳልነበር ታውቋል። አብይ አገዛዝ ከዚህ ቀደም ሱዳን 60 ኪሎ ሜትር የኢትዮጵያ ለም መሬትና
ድንበር ገፍታ በመግባት የተቆጣጠረች ሲሆን ይህንኑ ተከትሎ አንድም ጊዜ ድንበሩን ለማስመለስ እንቅስቃሴ ያላደረገ ሲሆን በተቃራኒው የሀገር ዳር ድንበር ማስጠበቅ የነበረበትን ሰራዊት የአብይና ጓደኞቹን ዘረኛ አጀንዳ ለማስፈጸም ስልጣን አስጠባቂ በማድረግ ንጹሃን እያስጨፈጨፈና እየጨፈጨፈ የሚገኝ ሲሆን ይህንን ወራሪና ዘራፊ ኃይል የሀገር መከላከያ አድርጎ መቁጠር እንደማይቻል በተደጋጋሚ ሲገለጽ ቆይቷል። ከዚህ ቀደም በደቡብ ምዕራብ ኢትዮጵያ አቅጣጫ የደቡብ ሱዳን ታጣቂዎች 200 ኪሎ ሜትር ድረስ ዘልቀው በመግባት በባህላዊ መንገድ ወርቅ ማዕድን የሚወጣበትን ስፍራ በመቆጣጠር የአካባቢውን ስያሜ ጭምር እስከ መቀየር መድረሳቸው ዛሬም ችግሩ ያልተቀረፈ ሲሆን ተመሳሳይ እርምጃ አልፎ አልፎ ወደ ጋምቤላ ዘልቀው በመግባት ጥቃት መሰንዘራቸውና የአብይ አገዛዝ ስልጣን አስጠባቂ ጦር በቀድሞ ምርኮኛና መከላከያ ሰራዊት ኤታ ማጆር ሹም በተባለው ብርሃኑ ጁላ አማካኝነት ከደቡብ ሱዳን ጦር ጋር ከዛ ጥቃት በኋላ ስምምነት እስከማድረግና የሁለቱ ሀገራት ጦሮች በአንድነት ይሰራሉ ተብሎ ስምምነት ላይ የደረሱ ቢሆንም ጥቃቱ ከዚያም በኋላ ለመቆሙን አልፎ አልፎም ታጣቂዎች ሰላማዊ ሰዎች ላይ ጭምር ጥቃት እያደረሱ ህጻናትን እያገቱ እንደሚወስዱ ይገለጽ መቆየቱ አይዘነጋም። የጋምቤላ ህዝብ ሰብአዊ መብት ተሟጋቾች አንዱ የሆኑት አቶ ኦባንግ ኡማን ከዚህ ቀደም ከብር ሬዲዮ ጋር ባደረጉት ቃለ መጠይቅ የአብይ አገዛዝ ጋምቤላን እንደ ኢትዮጵያ አካል እንደማይቆጥርና የኦሮሚያ አካል አድርጎ በመቁጠር ግማሹን ወደ ኦሮሚያ ግማሹን ወደ ደቡብ ሱዳን ለማካለል ውስጡን እየሰራ መሆኑን የደቡብ ሱዳን ስደተኞች ታጥቀው ጋምቤላው ሲንቀሳቀሱ የአብይ አገዛዝ ስልጣን አስጠባቂ ጦርን ህዝቡ የኦነግ ሰራዊት ይለዋል። በተቃራኒው ጥቃት የሚፈጽመው በኢትዮጵያን የጋምቤላ ክልል የኛዋክ ነዋሪዎች ላይ መሆኑን ተደጋጋሚ ጥቃቶች መፈጸማቸውንም ጠቅሰው መግለጻቸው አይዘነጋም። አብይ አገዛዝ በአገሪቱ አለኝ የሚለውን ጦር በአማራ ህዝብ ላይ ከ2 ዓመት በፊት የከፈተውን የብሪት ወረራ ተከትሎ እግረኛው ብቻ ሳይሆን ሜካናይዝድና አየር ኃይልን ጭምር በማሰለፍ ዛሬም ሰላማዊ ሰዎችን እየጨፈጨፈ መሰረተ ልማቶችን እያወደመ ከፍተኛ የጦር ወንጀል እየፈጸመ ቢሆንም የሰራዊቱ ቁጥር ከጊዜ ወደ ጊዜ የተመናመነ መሄዱን ተከትሎ ህፃናትን እስከ ማፈስ ዘመቻ መግባቱን ጠቅሰን መዘገባችን አይዘነጋም። ተወዳጁ አርቲስትም ቴዎድሮስም ካሳሁን ወይም ቴዲ አፍሮ በእስራኤል የተከሰተው አደገኛ የእሳት ቃጠሎም ሳይበግረው ለአድናቂዎቹ የሙዚቃ ስራውን አሳየ። ኢትዮጵያም ጥቁር ሰው የተሰኙ ዜማዎቹን ጨምሮ በርካታ የሙዚቃ ስራዎቹም ተቀንቅነዋል። የእስራኤሉ ልዩ ዘጋቢያችን ሞላም ቀስቅስ በስፍራው ተገኝቶም ከላከል መረጃ ለማወቅ እንደተቻለው ቴዲ አፍሮና የሙዚቃ ባንዱ የሙዚቃ ስራቸውን ከማከናወናቸው በፊት በኢየሩሳሌም ከተማ አቅራቢያ የተነሳው የእሳት ቃጠሎን ተከትሎ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽፈት ቤት በትላንትናው ዕለት የጉዳዩ አሳሳቢነትን ብሔራዊ አደጋ በማለት ቢያውጅም መንገዶች በመዘጋታቸው የእስራኤል የነጻነት ቀን ፕሮግራም በቴል አቪቭ ውስጥ እስከ መሰረዝ ግድ ቢልም የቴዲ አፍሮ ኮንሰርት ግን ከአብዛኞቹ አርቲስትም ለየት እንደሚል የገለጸው ሞላም በርካታ የቴዲ አፍሮ አድናቂዎች የመንገዶች መዘጋት ሳይበግራቸው ከኮንሰርቱም ስፍራ ሃንገር 11 ቴል አቪቭ ከተማ በመገኘት 3500 ታዳሚዎች በሚይዘው አዳራሽ ውስጥ ቀድሞ በመገኘት የክብር ዶክተር አርቲስት ቴዎድሮስ ካሳሁን ኢትዮጵያ ጎንደር ኮርኩማ አፍሪካ ምኒልክ ጥቁር ሰው የተሰኙ ምርጥና ዘመን ተሻጋሪ ዘፈኖችን ጨምሮ በርካታ ስራዎችን በመድረኩ ላይ ሲያቀርብላቸው አድናቂዎቹም የኢትዮጵያና የእስራኤል ሰንደቅ ዓላማዎችን በማውለብለብ ለቴዲ አፍሮ አድናቆታቸውን ገልጸዋል። የትውልድ አገራቸው ኢትዮጵያንም በወፍ በረር ለመቃኘትም መቻላቸውን ሞላ ከትዝብቱም አጋርቶናል። በኦሮሚያ ክልል በግዳጅ ደሞዛቸው የተቆረጠባቸው መምህራን ቅሬታ አቅርበዋል። ለቅሬታው የጥላቻ ቅስቀሳ ምላሽ ተሰጥቷቸዋል። የኦሮሞ መንግስትን ለማጽናት እንኳን ገንዘባችሁን ደማችሁን መስጠት አለባችሁ መባላቸው ቅሬታ ማስነሳቱ ተገልጿል። የስራ ማቆም አድማ ለማድረግ እየተዘጋጁ ያሉት ሐኪሞች በረሃብ ከመሞት ታግለን ብንሞት ይሻላል የሚል አቋም ያላቸው አንዳንዶች አስተያየታቸውን መስጠት ጀምረዋል። በኦሮሚያ ክልል እየተካሄደ ያለው ጸረ አማራ ቅስቀሳ ተጠናክሮ የቀጠለ ሲሆን በግዳጅ ደሞዛቸው የተቆረጠባቸው መምህራን ቅሬታ ተደራጅተው ማቅረባቸውን ተከትሎ አንድ የክልሉ ባለስልጣን ደሞዛችሁ ብቻ ሳይሆን የኦሮሞን ስልጣን ለማስቀበል ደማችሁን መገበር አለባችሁ፣ ደማችንን ጭምር እየገበርን ነው በማለት በአማራ ሕዝብ ላይ የጥላቻ ቅስቀሳ ማድረጉን የሚጠቅሱ መረጃዎች ይወጡ ነው። ከኦሮሚያ ክልል በተለያዩ አካባቢዎች መምህራን ለብልጽግና ፓርቲ በሚል ሽፋን ያለፈቃዳቸው ደሞዛቸው በግዳጅ የተቆረጠ ሲሆን የኑሮ ውድነቱን ተከትሎ ደሞዛችን ለምን ይቆረጣል ብለው ጥያቄ ላነሱ የሚሰጣቸው መልስ
ተመሳሳይ መሆኑና በአማራ ህዝብ ላይ ግልጽ የጥላቻ ቅስቀሳ የተካሄደ ሲሆን ስልጣናችንን ልንቀማ ነው፣ ስልጣናችንን ለማስከበርና መንግስታችንን ለማጽናት ብራችንን ብቻ ሳይሆን ደማችንን መስጠት አለብን በማለት የሰገሰጓቸው ካድሬዎች መናገራቸውም ታውቋል። በኦሮሚያ ክልል ከዚህ በተጨማሪ ከቀበሌ ጀምሮ እስከ ዞን ያሉ አመራሮች ለሚቀጥሉት 40 ቀናት ወታደራዊ ስልጠና በየአካባቢያቸው እንዲወስዱ ትዕዛዝ ወርዶላቸው ይህንኑ እያከናወኑ ሲሆን እድሜያቸው ለውትድርና ያልደረሱ ተማሪዎችን ጭምር እያፈሱ የአካባቢ ባለስልጣናት ገንዘብ ያላቸውን በገንዘብ እየለቀቁ መነገጃ ማድረጋቸውም ታውቋል። ይህ በእንዲህ እንዳለ የስራ ማቆም አድማ ለማድረግ 12 ቀናት ብቻ የቀራቸው የኢትዮጵያ የጤና ባለሙያዎች የላባችን ሳይከፈለን የላብ አደር ቀን አናቅም በማለት ትግሉ ሊያስከፍል የሚችለውን ዋጋ ሁሉ ከፍለው መብታቸውን በጋራ ካላስከበሩ ከዚህ በኋላ እንደ ሰው ቆመው ሊራመዱ የሚችሉበት እድል እንደሌላቸውና በረሃብ ከምንሞት ተቃውሞ እንቅስቃሴ አድርገን የተወሰንን በጥይት ብንሞት ይሻለናል እስከ ማለት የደረሱ አንዳንዶች በግልጽ በማህበራዊ ሚዲያ አስተያየታቸውን መስጠት ቀጥለዋል። የአብይ አገዛዝ ስልጣን አስጠባቂ ጦር ሰላማዊ ሰዎችን እየጨፈጨፈ ባለበት በዚህ ወቅት የአገሪቱን ሀብት በጦርነት ከማባከን አልፎ ገዢው ብልጽግና ፓርቲና አብይና ጓደኞቹ ለማህበራዊ ሚዲያ ዋና ዋና አፈቀላጤዎቻቸው እስከ 240 ሺህ ብር ደሞዝ እንደሚሰጡና ይሄ በጥቅማ ጥቅም ስም ለማህበራዊ ሚዲያ አፈቀላጤዎቻቸው የሚሰጠው ገንዘብ በርካታ የጤና ባለሙያዎችን ይቀጥር ነበር። የኛን ጥያቄ ችላ ያለው አገዛዝ ሊወስድ የሚችለው የትኛውም እርምጃ ከእንቅስቃሴያችን ወደ ኋላ ሊለን አይገባም የሚሉ ጥያቄዎችና ጥሪዎች ተከትለው ቀርበዋል። የህብረተሰብ ጤና ያላስቀደመ መንግስት መኖሩን ማወቅ ያዳግታል። ከጤና የሚቀድም የህዝብ ፍላጎት የለምና በጤና ካልሆነ ሰላም መኖሩን እንኳን እንደምን ማወቅ ይቻላል። እህል ያላገኘች ነፍስ ደግሞ ሰላሙንም ሆነ ጤናውን አታውቅም። ዳቦ ሰልፍ ስወጣ በልቼ አሊያም ሞቼ ያድራለው ነው ጭብጡ። በራብ ከመሞት በሰልፍ መገደል ይሻላል። ከሁሉ በላይ የሚያሳዝነው ስለ ዳቦ የሚጮኸው ስራ አጥ ሳይሆን ሌት ተቀን የሚተጋው የጤና ባለሙያ ነው በማለት ያሉበትን ደረጃ በመግለጽ ምሬታቸውን ገልጸዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች በማህበራዊ ሚዲያ የተጠራው ተቃውሞ በሁሉም ዘንድ ድጋፍ እንዳለው እየታወቀ በህዝቡ ውስጥ ያሉ የተለያዩ ጥያቄዎችን በማስተባበር በተለይም ሰራተኞች፣ አሽከርካሪዎች፣ መምህራን፣ የዩኒቨርሲቲ መምህራንን ጨምሮ በእንቅስቃሴ ውስጥ እንዲሳተፉ ግልጽ ጥሪ መደረግና ሰራተኞችን መኖር አቃተን ከሚል አልፎ የጤና ባለሙያዎችን በመደገፍ በተመሳሳይ ቀን ግንቦት 3 ቀን 2017 የተጠናከረ ሀገራዊ ተቃውሞ በማድረግ ስርዓቱ ላይ ከፍተኛ ጫና ማድረግ የሚቻልበትን እድል ተነጣጥሎ በመመታት እንቅስቃሴውን እንዳይደናቀፍ አንዳንዶች ከወዲሁ ስጋት እየገባቸው ሲሆን ይህኑ ተከትሎ የኢትዮጵያ ጤና ባለሙያዎች ንቅናቄ በይፋ ለሌሎችም ጥሪ እንዲያቀርብ ውስጡን ጥያቄዎች እየገፉ መምጣታቸው ታውቋል። በሌላ በኩል ተቃውሞን ለማጨናገፍ አገዛዙ በተለያዩ የሆስፒታል አስተዳደሮች ላይ በየአካባቢው ባለስልጣናት ጫና እያደረገ ሲሆን የአገዛዙ የደህንነት መስሪያ ቤት በዚሁ ጉዳይ ተልዕኮ ወስዶ እየተንቀሳቀሰ መሆኑም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ህጋዊ ሰነድ አልባ ስደተኞችን ወደ ምስራቅ አፍሪካዊቷም ሩዋንዳና ወደ ሰሜን አፍሪካዊቷ ሊቢያ ለማጓጓዝ እየተደራደረ መሆኑም ተሰማ። የአሜሪካው የውጭ ጉዳይ ሹም ማርኮ ሩቢዮ በትላንትናው ፕሬዝዳንት ዶናልድ ትራምፕ በመሩት የካቢኔት አባላት ስብሰባ ላይ ምንም ቅሬታና ጸጸትም ሳይኖረን የምናደርገውን ነገር ቢኖር ህገወጥ ስደተኞችን ከኤልሳልቫዶር በተጨማሪ ወደ ሶስተኛ አገራት ለማሸጋገር እያፈላለግን ነው ብለዋል። ሲኤንኤን ሁለቱም ማንነታቸው እንዳይጠቀስ የጠየቁ ለጉዳዩ ቅርበት ያላቸው ምንጮች ነገሩኝ በማለትም እንደዘገበው በምስራቅ አፍሪካ የተረጋጋች ሀገር ተደርጋ የምትታሰበው ቀደም ሲልም ከቀድሞው የእንግሊዝ ወግ አጥባቂ ወይም ኮንሰርቫቲቭ ፓርቲ ጋር የስደተኞች የመቀበል ስምምነት ያደረገችው ሩዋንዳ በፕሬዝዳንት ዶናልድ ትራምፕ የስደተኞች ማራገፊያ ሰንጠረዥ ውስጥ ተካታለች። ንግግሮችም እየተካሄዱ ናቸው ብለዋል። ሲኤንኤን እንደዘገበው እንደ ሩዋንዳ ሁሉ ሰሜን አፍሪካዊቷም ሊቢያ የወንጀል ሪከርድ የሌለባቸውን ድንበር የተሻገሩ ስደተኞችን ጨምሮ ከአሜሪካ በመቀበል ስደተኞች ወደ አሜሪካ የሚያደርጉትን ረጅም ጉዞም ከመጀመራቸው በፊትም ቆም ብለው እንዲያስቡ ለማድረግ የፕሬዝዳንት ዶናልድ ትራምፕ አስተዳደር ውጥን ይዟልም ብለዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ በጉዳዩ ዙሪያ ለቀረበላቸው ጥያቄ ጉዳዩ የዲፕሎማቲክ ጉዳይ ስለሆነ ዝርዝር ማብራሪያ አንሰጥም፣ ነገር ግን ፕሬዝዳንት ዶናልድ ትራምፕ ከስደተኞች ጋር የተያያዘ ፖሊሲያቸውን ለማሳካት በዓለም አቀፋዊ ደረጃም ጥረትም እናደርጋለን ብለዋል። ከእንግሊዝም ህገወጥ
ስደተኞችን ተቀብላ በመተኩም ደጎስ ያለ ገንዘብ ለመቀበል አወዛጋቢ የመግባቢያ ሰነድ ስምምነት የተፈራረመችው ትንሿ የምስራቅ አፍሪካ አገር ሩዋንዳ አዲሱ የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስቴመር ውሉን ውድቅ ማድረጋቸውን ያወሳው መረጃው በአሜሪካ ወደ ግዛቷ የሚባረሩ ስደተኞችን እንደ ኤልሳልቫዶር ወደ እስር ቤት የማጓጓዝ እቅድ የሌላት ትንሿ የምስራቅ አፍሪካ አገር ሩዋንዳ በመትኩ ስደተኞች እርዳታ የሚያገኙበትን ስራ የሚሰጥባቸውን እቅድም ታፈላልጋለች። ሩዋንዳ ይህንን እቅዷን ለማሳካትም ከአሜሪካ ሞቅ ያለ ገንዘብም ትቀበላለችም ተብሎ ተጠብቋል። እንደ ኤልሳልቫዶር፣ ሜክሲኮ፣ ኮስታሪካና ፓናማ ከአሜሪካ የተጠረዙ ስደተኞችን ለመቀበል ፈቃደኝነት መግለጿ የተነገረው ሩዋንዳ አንድ በሽብር የተጠረጠረ የኢራቅ ዜጋን በቅርቡ ከአሜሪካ መቀበሏን የዘገበው ቦስተን ግሎብ አንድ የሩዋንዳ ከፍተኛ ባለስልጣን እኛ እጆቻችንን ለሁሉም ወገኖች እንዘረጋለን ማለታቸውንም ዘግቧል። የአሜሪካ አስተዳደር ይህንን እቅዱ የተነገረው አሜሪካ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ መካከል ያለውን ተቃርኖ ለማለዘብ ጥረት በማድረግ ላይ መሆኑን ዘገባው አክሏል። ፕሬዚዳንት ዶናልድ ትራምፕ አስተዳደር በአሜሪካ ሜሪላንድ ግዛት ነዋሪ የነበረው የህግ ጥበቃም የተሰጠው የኤልሳልቫዶር ዜጋውን ካልሜር ጋርሺያን ወደ ኤልሳልቫዶር በማባረር ዳው በሰብአዊ መብት ተሟጋቾችና በዳኞች በኩል መነጋገሪያ ርዕስም የሆነ ሲሆን ፕሬዚዳንት ዶናልድ ትራምፕ ከትላንት በስቲያም ከኤቢሲ ቴሌቪዥን ጋር በነበራቸው ቃለ ምልልስ ግለሰቡ ወንጀለኛ በመሆኑ እንጂ መልካም ሰው ቢሆን ኖሮ ወደ አሜሪካ እንዲመጣም ስልክ ደውዬ ፕሬዚዳንቱን አነጋግር ነበርም ብለው ነበር። የአገር ውስጥ ጉዳይ ወይም ሆምላንድ ሴክሬታሪ ሹሟ ክሪስቲያን ኖዋሚ በበኩላቸው ከሲቢኤስ ቴሌቪዥን ጋር ባደረጉትም ቃለ ምልልስ ጋርሺያ የኤልሳልቫዶር ዜጋ በመሆኑ ዳግም ወደ አሜሪካ ምድር ከገባም ወዲያውኑ ወደ መጣበትም እንመልሰዋለን በማለት የፍርድ ቤቱን ውሳኔ የተቃወመ አስተያየትም ሰንዝረዋል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በስም ያልጠቀሷቸው አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት አገር ግዛትን የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ኤክስ ገጻቸው ላይ አጋሩ። አቶ የማነ በዚሁ ማህበራዊ ትስስራቸው የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት አገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራት ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለትም ተችተዋል። አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለትም አቶ የማነ ገብረ መስቀል ወቀሳም ሰንዝረዋል። የኤርትራው ከፍተኛ ባለስልጣን አቶ የማነ ገብረ መስቀል የትኛዎቹ የኢትዮጵያ ፖለቲከኞች ሆኑ የፖለቲካ ቡድኖች የጎረቤት አገርን ግዛት የመቆጣጠር ፍላጎት እንዳላቸው በስምና መቼ ተነገረ የሚለውን ጥያቄም ሳይጠቅሱ ለምን ነገሩን በሽፍን ለማንሳትም እንደሞከሩም ለጊዜው አልታወቀም። እሳቸውም አላብራሩም። ከኢትዮጵያን ፖለቲከኞች በኩልም እስካሁን ድረስ የተሰጠ ግብረ መልስም አለመኖሩም ተመልክቷል። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።